ፍፄ አመሰግናለሁ። እንግዲህ ተቀይረ ገብተህ ግብ አስቆጥረሃል። ምን ተሰማ? ያው ጨዋታውን ውጭኛ አይቼዋለሁ። ኢትዮጵያ ቡና ላይ ሰፊ ስፔስ አለ በዲፌንሶቹና በፉልባኮቹ መሀል። ያንን ነበር እኔም ጓደኞቼን እዚህ ጋር ሆኜ ተጠቀሙበት ስለነበረ አንድ አጋጣሚ ያገኘው እሷንም ውጭ አይቻት ስለነበረ በቀላሉ ነው ጎሉን ያስገባት። ምናልባት ስሜታዊ ይሆናል ግቡን ካስቆጠርክ በኋላ ስሜታዊ ያደረገ ነገር ምንድን ነው? ጨዋታው በእኛ እጅ ውስጥ ነበር። መጀመሪያ 10 ደቂቃዎች ጎሉን ካገባን በኋላ 3-4 ጎሎች መግባት እንችል ነበር። ያ ስሜታዊ ያደረገኝ ውጭ ላይ ሆኜ ክፍተቶችን አይቻቸው ነበርና ኋላ ላይ ያንን ስኮር ባለማድረጋችን እኛ ላይ ጫናዎች መጥተው ተደጋጋሚ እነሱ እኛ ላይ ጎል ለማስቆጠርና መልሰው ውጤቱን ለመውሰድ እጃቸው ውስጥ ለማስገባት ጥረት ያደርጉ ነበር። ኦሬዲ ጨዋታው አልቋል ለማለት ነው እንደዛ የሆንኩት። ምናልባት ከባድ ጉዳት ላይ ነበርክ በመቻል ቆይታክና ያ ጊዜ እንዴት ነበረ? ከአመት በኋላ ነው የተመለስከውና እንዴት ነበረ? ያው ከባድ ጉዳት ነበር። አንድ አመት ቀላል የሚባል ጊዜ አይደለም በእግር ኳስ ውስጥ። ያው ጉዳት ውስጥ ስትሆን አይደለም ከባዱ ነገር፣ ከጉዳት ስትመጣ የሚያገኝ ሰዎች ናቸው። ያ ደግሞ ያው አጋጣሚ ሆኖ ኢትዮጵያ ውስጥ አንዳንድ ነገሮች አንተ በፈለከው መንገዶች አይሄዱ። ያው ጉዳቱ ነው የራስ ሰው ወይም ደግሞ ይጠቅመኛል ቢል አሰልጣኙ እኔን ትሪት አድርጎ አሁን ባለውበት አቋም ወይም ከዚህ የተሻለውን ፍጹም ማሳየት ይችል ነበረ። ያ ደግሞ ፐርሰናል ነገር ስለሆነ ምንም ማለት አልፈልግም። እዚህ መጥቼ አሰልጣኙ እምነት ሰጥቶኝ ሁሉንም ጨዋታዎች አጫውቶኛል። እኔም በሚችለው አቅም ወደ ራሴ ተመልሻለሁ ብዬ አስባለሁ። ምናልባት ፍፄ በርካታ የግብ ዕድሎችን ቡድናቸው ያገኛል፣ አይጠቀምም። ያንን አለመጠቀማችሁ በዋንጫ ፉክክር ውስጥ በጊዜ እንዳትገኙ አድርጓቸዋል። አዎ የሚገርም አሁንም ጠንካራ የሚባሉት ወይም ደግሞ ከባድ የሚባሉት ጌሞችን በቀላሉ ነው አሸንፈን የምንወጣው። የጣልናቸው እርግጠኛ የሆንባቸውን ጨዋታዎች ነው። ያ ማለት ደግሞ ያው ከሳይኮሎጂ አንጻር ነው። ያንን ግማሽ ላይ ሁላችንም ተነጋግረናል። ባለፈው ሳምንትም አይተዋል። 7-8 የጎል አጋጣሚዎችን አግኝተናል። አለመጠቀማችን ነው እዚህ ቦታ ላይ እንድንቀመጥ ያደረገን እንጂ ከዚህ በላይ መጓዝ እንችላለን። መሪው መድንም በስኳድም ሆነ በተጫዋች ጥራት ጠንካራ ቲም ነው። አሁን 2ኛ ደረጃ ነው ያለነው። ዋንጫ ፉክክር ውስጥ ነን እስካሁን። ከዚህ በኋላ ደግሞ እግዚአብሔር ያለውን በጸጋ የተቀበልን እንቀጥላለን። አመሰግናለሁ።